ፍጹም ጥራውን አመሰግናለሁ። ቡድናችሁ ከጨዋታ ብልጫ ጋራ 4-0 በሆነ ውጤት አሸንፏል። ካሸነፈ ጎል ካስቆጠረባቸው ሂደቶች አንዱ አንተ ጎል ነውና አጠቃላይ ከአዳማ መልስ ዛሬ ጨዋታችሁ እንቅስቃሴ እንዴት ነበር? እንግዲህ ያው የጨዋታ እንቅስቃሴያችን በጣም ጥሩ ነበር። ሜዳ ላይ እንዳየው ያው የሰው ቁጥር ብልጫም ቢኖርም ከሰው ቁጥር ብልጫም በፊት በጣም የተሻለ ነበርን። ጎልም አግብተናል እና ያንን ነገር ያስከተለን በጣም ጥሩ ነው። እንደ እንቅስቃሴያችሁ አንተም ሌሎች የቡድን አጋሮች ከዚህ በላይ ጎል የምታስቆጥሩባቸው አጋጣሚዎች ነበሩ። አጠቃላይ የቁጥር ብልጫው እንዳለ ሆኖ ዛሬ በተለየ ከነበረው የውጤት ማጣት አንፃር ያደረጋችሁ ዝግጅት ነበር? ያው እርስ በርስ ማለት ተጫዋቾች ብቻ ትላንት ማታ ስብሰባ አድርገን ነበር። በራስ ፍላጎት በራስ ተነሳሽነት ማለት እና ሜዳ እስከመጣን ድረስ ለ3 ነጥብ ስለሆነ የምንመጣው ያንን 3 ነጥብ ከሜዳ ይዘን ለመውጣት ነው መምጣት ያለብን። አንድ ወታደራዊ ጦር ሜዳ ሲገባ ወይ ሞቶ ወይ ገሎ ለመመለስ ነው። ከቻለ ድል አድርጎ ገሎ ለመመለስ ነው። ያው በዛ መሀል መሸነፍም አለ። ግን ያው የመጀመሪያ እቅዳችን ማሸነፍ ስለነበረ ያንን ነገር ተነጋግረንበት ነበር የመጣነው። እሱን ደግሞ አሳክተናል። ከአቤል ጋር አሁን ያላችሁ ግንኙነት በጣም ጥሩ ነው። በአንድ ወቅት የተወሰነ ችግሮች ተፈጥረው ነበረ። የተፈጠረው ችግር እንዴት ተፈታ? እሱን ላንሳለን። ያው እግር ኳስ ላይ እንደዚህ አይነት ነገር ያጋጥማል ማለት ጓደኛ ከጓደኛ ጋር ጓደኛ ከአሰልጣኝ ጋር ምናምን ይጋጫል። እግር ኳስ ላይ ያለ ነገር ነው። ያ ነገር ተፈጠረ። ኢቭን ካምፕ ራሱ አልደረስም፣ ሰርቪስ ውስጥ ነው እኔና እሱ አውርተን ነገሩን የፈታነው። ከባድ ነገርም አይደለም፣ ያው በንግግር የመጣ ነገር ነው። ያን ነገር ደግሞ ፈተኑ። እንደውም በፊት ከነበረን ግንኙነት አሁን የተሻለ ግንኙነት አለን ብዬ አስባለሁ። ያ የተፈጠረው ነገር አሁን ሜዳ ላይ ላለው የቡድኑ አጠቃላይ ይበልጥ በሁለታችሁ በኩል ላለው ተዋህዶ ለመጫወት የፈጠረ ነጥብ ነው ብዬ አስባለሁና ይሄ ጥሩ አጋጣሚ ነው ይላል። ጥሩ አጋጣሚ ነው ብዬ እኔም አስባለሁ። ምክንያቱም እኔና አቤል እዚህ ከመምጣታችን በፊት ናሽናል ቲም አብረን ተጫውተናል። ጥሩ ግንኙነት ነበረ። አቤል በምን አይነት ቦታ ላይ እንደሚገኝ አውቃለሁ። አቤል ደግሞ እኔ በምን አይነት ቦታ ላይ እንደሚገኝ ያውቃል። ስለዚህ ያንን ነገር ተጠቅመንበታል። ጥሩ አጋጣሚ ነው ስንል ድንገት በበጎ ምሳሌ እንዳይታየም እፈራለሁና ያው የተፈጠረው ነገር እንደ ስህተት ነው፣ ግን ስህተቱን በውይይት ፈታችሁታል። ወደ ጨዋታው አጠቃላይ ልመለስ። ጊዮርጊስ ያለፉትን ወደ አዳማ ወደ ሐዋሳ ከማቅናታችሁ በፊት ወደ አዳማ ከመሄዳችሁ በፊት እዚህ ጥሩ ነጥብ ይዞ ነበር ሄደውና አሁን ወደ አዲስ አበባ ተመልሶ የመጀመሪያ ጨዋታውን በድል ጀምሯል። በቀጣይ ምን ታስባላችሁ? ያው እኛ ሁልጊዜ ድል ነው የምናስበው። ማለት ያው እዛ ከአሰልጣኞቻችንም ከኃላፊዎቻችንም የሚሰጠን ነገር ጊዮርጊስ የለመዱ 3 ነጥብ ስለሆነ ለ3 ነጥብ ነው የምንመጣው። ያ ነው አላማ ተደርጎ ተሰጥቶን የምንመጣው እና ያንን ነገር ለማሳካት ነው የምንመጣው። ከዛ የምናገኘውን ነገር በጸጋ ተቀብለን እንሄዳለን። አመሰግናለሁ።